እነሱ መጽሐፍ ሲገዙ እኔ አዲስ ኪዳን ገዛሁ። አስመራ እያሉ ብዙ ጊዜ ከሞት አምልጠዋል። ማርቆስ 16 ልቤን ነካኝ። ፈንጂ ተመታ፣ እዚህ ጭንቅላቴ ላይ ተመትቻለሁ። በጣም ብዙ ቦታ አገልግለዋል። ብዙ ቦታ ደግሞ ቤተክርስቲያንን ተክለዋል። በመሰላሉ ወደ ላይ የወጣው ያለው ይሄ አውሮፕላን ተበላሽቷል የሚል ድምፅ ሰሙ። እንግዲህ ረጅም ጊዜ ነው የዛኔና ካሜራ የሚያነሳው ሰው ነበረ ወይስ እርሶ ካሜራ ነበር? ከተማ ውስጥ ኃይለኛ የሆነ ጎርፍ ይሄዳል። በጎርፉ ላይ ድልድዩን አምጥቶ ዘርግቶ ኢሳም ሰይዱ ዶክተር አደምስ የሚባል ሰው በወር 50 ብር አስመራ ቃለ ሕይወት ቤተክርስቲያን ከኛ ጋር ታገለግላለህ ያሉኝ። በእግሬ እየሄድኩኝ ባዶ ቦታ ላይ እጄን እየጸለይኩ አንድ ቀን 12 ሰዓት እጄ ታፋይና ታፋይ ቆስሎ የድነት ቁልፍ የሚል መጽሐፍ አሳትመዋል የዛሬ 6 ዓመት አካባቢ። ጤና ይስጥልኝ። ይህ የዋርካ ኪንግደም ሚዲያ ነው። ዋርካ ኪንግደም ሚዲያ በየሳምንቱ አዳዲስ እንግዶችን ይዘንላችሁ እንቀርባለን። ዛሬ ደግሞ አንድ አዲስ እንግዳ ይዘንላችሁ ቀርበናልና ስለዚህ እስከ ፕሮግራማችን ፍጻሜ ድረስ አብራችሁን እንድትሆኑ ግብዣችን ነው። ከኛ ጋር ቆዩ። እንኳን ደህና መጡ ጋሽ። እግዚአብሔር ይመስገን። እስቲ ስሞትን አገልግሎትን እስቲ ለተመልካቾቻችን ራሱትን ቢያስተዋውቁ። ስሜ ወንጌላዊ አለማየሁ ኃይሌ ይባላል። የተወለድኩት ጅማ ነው። 69 በደርግ መንግስት ጊዜ ኤርትራ ዘመትኩ። ኤርትራ ዘመት ጌታን አላውቅም ነበር። ልጆች ጋር አስመራ ከተማ ገብተን አስመራ የገባ ነው በሰኔ 15 ነበር። እስከ 71 ድረስ ከተማ አንገባም። ምክንያቱም ከተማዎች በሻባቦች ቁጥጥር ስለነበሩ ማትረሶች ምኖች ከተማ ውስጥ የተተከሉ ስላሉ እንደገና ደግሞ ጠልፎ ስለሚወስዱ አንገባም ነበር። አዛዦቻችን ከለክሉን ነበር። ከዛ 71 ከተማውን አሰሳ ተደርጎ እስከ ከረን ድረስ ናዛ ከሆነ በኋላ ከተማ ገባን። አንዳንድ ቃለ መግዛት ከልጆች ጋር መጽሐፍ ሲገዙ እኔም አዲስ ኪዳን ገዛሁ። አዲስ ኪዳን አላውቀውም፣ ማንም ያመለክተን የለም። እነሱ መጽሐፍ ሲገዙ እኔ አዲስ ኪዳን ገዛሁ። እሱን ሳነብ ማርቆስ 16 ልቤን ነካኝ። በቃ እሱ ጋር በጣም አለቀስኩ። ምክንያቱም ከኔ ጋር የዘመቱት ብዙዎችን አጥቻለሁ። የኔ ድል እንዲሆን ነው የሚል ለበቃ ትልቅ ለቅሶ አለቀስኩ። እግዚአብሔር ያንን አየ። ከተማ ውስጥ ሲመላለስ ወደ ከረን ማህጃ ላይ አማኑኤል ቃለ ሕይወት የሚል ጽሑፍ የተጻፈበት ቤተክርስቲያን አይቼ ነበር። ጦር ሜዳ ጥቂት ቆሰልኩትና ጠቅላይ ሰፈር ያለው እዛ አምልኮ ሄድኩ። ትግረኛ ነው ስብከቱ፣ መዝሙሩ ትግረኛ ነው፣ ግን ውስጥ በደስታ ይሞላል። አንዳንዴ ደብረ ዘይት አየር ኃይል የሚሰሩ ሲመጡ አማርኛ ይሰብካሉ። እነ ተሾመ ኃይሌ የሚባሉ እና እነ ግርማ የሚባሉ ሲመጡ ይሰብካሉ። እነሱም ቤተሰብ ይዛ ነበር። በዚህ አይነት ያለው በአራተኛ እሁድ ላይ አገልጋዮችን ላይ ይቻዩና አጥምቁኝ አልኳቸው። ከየት ነው መጣኸው ነገርኩት። ያው ወራጅ ውሃ የለም፣ ቤት ውስጥ ጋንዳ ተሞልቶ እዛ ነው የሚጠመቀው። እዛ ውስጥ አገቡን፣ አጠመቁኝ ወዲያውኑ። እግዚአብሔር ይመስገን። በቃ እግዚአብሔር ደህንነት ሰጠኝ። ከዛ ያው
ሙሉ መጽሐፍ ቅዱስን የገዛው ያነበብኩ እየጸለይኩ በጌታ ፊት እግዚአብሔር እየታደገኝ ቆየው። በጣም ከመኪና አደጋ ከራሱ ከጦርነት መኪና አደጋ ገጥሞኝ ነበር። እዛው አስመራ። እንዴት ነበር እስቲ እሱ? መኪና እየሄደን ያለ ፈንጂ ተመታ። እዚህ ጭንቅላቴ ላይ ተመትቻለሁ በፈንጂ። ተረፍኩ፣ እግዚአብሔር ይመስገን። ከዛ አደገኛ ጦርነት ውስጥ ነበርኩ 74 ላይ ከኔ ጋር የሄዱ 7 ሆነን ነው ሄድነው። 5ቱ እዛ ሞቱ፣ 6ኛ ቆስሎ ሄደ። እኔ ብቻዬን ቀረሁ። እኔ ብቻዬን በቀረሁበት ረጅም ሻማ መጣና አለበሰኝ። በቃ እኔ ራእይ የሚባለውን አላውቅም። ሳለብስም ሞቴ ነው ብዬ ነፍሴን በእጄ አደራ እሰጣለሁ አልኩት። ግን ወጣ። እግዚአብሔር የተባረከ ይሁን። ወጣ። ከዛ በኋላም በተከታታይ መድፍ ከተነሳውበት በኋላ እየወደቀ ያመለጥኩ እግዚአብሔር በድንቅ እየታደገኝ ቆየው። 72 አዲስ አበባ መጥቼ ነበር። ከአዲስ አበባ ወደ አስመራ ለመመለስ አውሮፕላን ጣቢያ ገባንና አውሮፕላኑ መጥቶ በመሰላሉ ወደ ላይ የወጣው ያለው ይሄ አውሮፕላን ተበላሽቷል የሚል ድምፅ ሰማሁ። ጌታ ሆይ እኔም አውሮፕላኑ በእጅ ነን አልኩትና ጸለይኩኝ። ምንም አላልኩም። ምን ማለት አልችልም። እኔ በዛ ቦታ ሄደን አስተናጋጁ ነች የምትናገረው። አሁን ደሴ ደርሰን አውሮፕላኑ በመበላሸቱ ምክንያት ወደ አዲስ አበባ ልንመለስ ነው፣ ቀበቷችሁን አጥብቁ አለች። ሰው ሁሉ ፍርሃት ውስጥ ገባ። ምንም ሳለው አዲስ አበባ ተመልሰን አረፈን። እንደገና ሌላ አውሮፕላን ተቀይሮ ሄደን በዚህ ሁሉ እግዚአብሔር የታደገኝ ቆየው። በአንደኛ ጦርነት ላይ ቆስዬ ለግዳጅ ብቁ አይደለም በሚል ዶክተሮች በተሰበሰቡበት ወሰኑልኝ። 77 ሲወስኑልኝ አስመራ ቃለ ሕይወት ቤተክርስቲያን እኔ ያው ጅማ ልሄድ ብዬ ነበር የተነሳሁት። አትሄድም ከኛ ጋር ታገለግላለህ ያሉኝ። እዛ እነሱ ጋር ቆየሁ። ያው ዶክመንቴን ወደዛ አስመልሼ እዛ ቆየሁ። በልማትም በወጣቶችም ወንጌል ምስክርነትም በዝማሬም ሳገለግል ቆየሁ እስከ 82 ነሐሴ 28 ድረስ። 82 አገሪቱ እየጠበበ ስመጣ እግዚአብሔር ፊት ጸለይኩት። እግዚአብሔር እንደሚያወጣኝ ያሳየኝ፣ ታምሩ ነው ያሳየኝ። ከተማ ውስጥ ኃይለኛ የሆነ ጎርፍ ይሄዳል። በጎርፉ ላይ ድልድዩን አምጥቶ ዘርግቶ በድልድዩ ላይ ሳሻግረኝ አየሁ። ከዛ በኋላ ቤተክርስቲያንን ስንብት ጠየቅኩት። ስንብት ሰጡ። እግዚአብሔር ረድቶኝ ነሐሴ 28 ሰኞ ዕለት በአውሮፕላን አዲስ አበባ ገባሁ። አውሮፕላን በዛን ጊዜ በጣም ትንሽ ነው፣ 150 ብር ነው የሚከፍለው። አዲስ አበባ ገባሁ። ከዛ አዲስ አበባ ቆየሁ። አዲስ አበባ ከቆየሁም በኋላ ለአንድ ወር ያህል ከቆየሁም በኋላ አንድ ሻለቃ ጥላሁን የሚባለው አስመራ ከኛ ጋር ፖሊስ ሻለቃው ነው ሲያገለግሉ የነበረው ቃለ ሕይወት አባል ነበሩ። ከእሳቸው ጋር ጠዋት አምልከን ከቤተክርስቲያን ወጣንና ከኔ ጋር ቡና ትጠጣላችሁ ብሎ ሻይ ቤት ይዘውን ገቡ። እዛ ቡና የጠጣን ያለን ባሌ የመጡ አንድ ሽማግሌ ነበሩ። እኔ እንግዲህ
እዛ አስመራ ያለኝ ያሳየኝ እግዚአብሔር እረኛዬ ነው የሚያሳጣኝ የለም ወንጌላዊ የሚል ጽሑፉ አሳይቶ ነው እኔ ወጣሁት። 3ኛ መንጃ ፈቃድ አለ ያንን ትቼ ነው ከዛ እኔ ጌታ እኔ በነፃ ማገልገል እፈልጋለሁ በቃ እዚች ከተማ ውስጥ ምናልባት አንድ ቤተክርስቲያን ታቅፌ እንደው በነፃ ላገልግል ብዬ ለእሳቸው ለሻለቃ ነገርኩት። አቶ ለማ የሚባሉ ሽማግሌ ናቸው ከዛ ከባለ የመጡት እሳቸው እንደ እኛ እኮ አገልጋይ አተ ልጆቹን እንኳን የምሰበስብ አተን ተቸግረናል ስለዚህ እኔ ልወስድ ይፈልጋለሁ አሉኝ። ትሰማለህ አሉኝ። አዲስ አበባ ነው አሁን? አዎ አዲስ አበባ ነው። ከዛ እኔ እግዚአብሔር ፈቃድ ከሆነ እግዚአብሔር ይላ እኔ እኮ ከሞት ወጣሁ ነኝ እግዚአብሔር ነው ቀሪ ዘመኔ ማገልገል የምፈልገው የነገርኩት። ከዛ እንሄዳለን አሉ። እሺ አልኩት። እኔም ወደ ቤት ሄድኩኝ፣ እሳቸውም ቤት ሄዱ። ጧት እንገናኝ ብሎ አውቶቡስ ተራ መጥቼ አጣኋቸውና ተመለስኩ። በሌላ ቀን ራሴ ሄድኩ እዛ ቤታቸው ደረስኩ፣ ተገናኘን። እንደዚህ አገልጋይ አግኝቻለሁ ብሎ ሽማግሌዎች ሳናግሩ እኛ ምን ከፍለው ብር የለንም አንፈልግም ማለት በቃ ተመልሼ አዲስ አበባ ሄድኩ። አዲስ አበባ ሲሄድ እስኪ ከአስመራ ያመጣውን ዶክመንት ሰጠኝ ብሎኝ ስንብቱን ዶክመንት ሰጥቼ ነበር። እሱን ይዞ ኤስአይኤም ሄዱ። ኤስአይኤም ሲሄዱ ዶክተር አደምስ የሚባል ሰው በወር 50 ብር ለአመት 600 ብር ሰጠና በቃ ባጀት አገኝተናል ናሉ። እሺ አልኩትና ሄድኩ። 50 ብር እየተከፈለኝ ለአመት ያ እንግዲህ ትልቅ ደሞዝ ነው ለኔ እየተከፈለኝ ሄድኩት። መጀመሪያ በሄድኩ ጊዜ 2 ልጆቹን ጌታ አሳልፎ ሰጠኝ። ንስ ያስገባው እነሱን የሚይዝ የለም። የዛ ምክንያት ተመልሼ ሄድኩ። 50 ብር ደሞዝ እየተከፈለኝ እዛ ያገለገልኩ ቤተክርስቲያን የለም። ይሄንን የምታክል ክፍል ላይ ያው ግለሰቦች ቤት ነው አምልኮ እንጂ ቤተክርስቲያን የለችም፣ ተዘግቷል። በዛ መካከል እያገለገልኩ ጎባም ቤተክርስቲያን ያገለገልኩ። ጎባ ቤተክርስቲያን ውስጥ እግዚአብሔር ይመስገን እግዚአብሔር አንድ ቦታ ያሳየኝ እዚህ ጋር አለ። ቤተክርስቲያን አልነበረችም እና እግዚአብሔር ለኛ ቦታ አሰጥም ወይ ብዬ ያለቀስኩ ሲዘልይ ይሄንን ቦታ እግዚአብሔር ከወጣቶች ጋር አግዳሚ ተሸክመን ሄደን ጎመን በራ ያሳይ ልክ ሲያሳየን ለዛ እኔን ይዞ ለሄዱ ሰውዬ ይሄን ቦታ ጌታ ይሰጠናልና ብትጠይቁ አልኩትና ነገርኩት። ሄዶ ጠየቁ። ይሄን ቦታ ሰጡ። ይሄ አሁን አምልኮ ከጀመረን በኋላ ሰጡ። እዛ ጋር ያመልከን እግዚአብሔር ይመስገን ቤተክርስቲያን ወደ ቤተክርስቲያንነት ከግለሰቦች ቤት ወጣ ተለወጠች። በዛ ስር ሮቤ አጥቢያ አለ፣ ግለሰብ ቤት ነው። ጎሮ አለ፣ ግለሰብ ቤት ነው። ኢቴየሽ የምትባል ትልቅ እናት አለች፣ እሷ ቤት ነው። አሊ አለ፣ አበራ ደስታ የሚባል የቤተክርስቲያን ሽማግሌ አለ፣ እሱ ቤት ነው። አጋርፋ አለ፣ አቶ ዱባሌ የሚባሉ አንድ ጤና ሕክምና ሰራተኛ የሆኑ አባት አሉ፣ እሳቸው ቤት ነው። አዳባ አለ። አዳባ ያለው ቤተክርስቲያን ከዱራሜ የመጡ እነ ደሳለኝ አምላኩ እነ መኩራ ዋንዶ የሚባሉ እነ ዮሐንስ የሚባሉ በጋራ የተከራዩት የአንድ ማምር ቤት እዛ ውስጥ ነው አምልኮ። እነዚህን በሙሉ የዞርኩ እያገለገልኩ ሁሉም ቦታ ሰው ተወለደ። ክብር ለእግዚአብሔር ይሁን። ወደ ቤተክርስቲያንነት ተለወጠ። ከዛ በኋላ 88 ላይ
ባዶ ቦታ ይሄድ ተብሎ ከዋና ቢሮ በተገኘ ባጀት ዶክተር ቻርልስ ብሌር የሚባሉ አሜሪካ ሰው መጥቶ ነበረ። ቤተክርስቲያን ተከላ በዛን ጊዜ በሳቸው ፋውንዴሽን ባዶ ቦታ ይሄድ ተብሎ ዶሎ መና ሄድኩ። ከዶሎ 9 ኪሎ ሜትር ላይ ዶሎን ቤተክርስቲያን ካጠናቀቅኩም በኋላ በእግሬ የሄድኩኝ ባዶ ቦታ ላይ እጄን የጸለይኩ አንድ ጌታን ያገኘች ልጅ ነበረች። ከሷ ጋር ደህንነት ያስተማርኩ ባዶ መሬት ለእግዚአብሔር ወይም ቦታ አሳልፈ እንድሰጠን ያልኩ የጸለይኩ ያንን ቦታ እግዚአብሔር አሳልፎ ሰጥቶ ቤተክርስቲያን ተተክሎ እግዚአብሔር ድንቅ አድርጎልን ወደዚህ እስከዚህ ድረስ ቆይቻለሁ። እቺ ልጅ ነች ዶሎ ቤተክርስቲያን ለመትከል ምክንያት የሆነች መጀመሪያ ጌታን ያገኘች እቺ ናት። እዛ ተከራይቼ ባለሁበት መጀመሪያ ጌታን ያገኘች እቺ ናት። እሷን ጌታ ሲሰጥ በቃ እግዚአብሔር ቤተክርስቲያን እዚህ በድሬ ይተክላል አልኩትና ቤተክርስቲያን ጠየቃ ጀመርኩ። ከኔ ጋር ያሉ ልጆች ቤተክርስቲያን አሁን እዚህ ማግኘት አንችልም ማለት የት ነው የምንተክለው? ላይ ነው ቦታን አልኩት። ይሄ አይሰጠንም አለ። ለምን አልኩት። ቁርአን የሚያስተምሩበት የነበረ ስለሆነ ለኛ አይሰጠንም አለ ነው። አዎ የት እናደግ እንፈልጋሉና ከተማው ስንፈልግ ቦታ የሚመቻጣ ተመለስኩ። 3 ቀን ጾም ጸሎት ወስጄ ስጸልይ ካንቺ ጉድጓድ በዛ ቦታ ላይ ሲቆፍር አሳይ ያድር ካንቺ ከዛ በኋላ እግዚአብሔር ይሰጠናል አልኩ። መልክቻ ዝፍ ያስገባሁ 6000 ካሬ ሜትር በዛ ቦታ ተሰጥቶ አሁን አቅመ ደካሞች ሁሉ የሚኖሩበት ቤት ተሰርቶ ትልቅ ቤተክርስቲያን አለ። ክብር ለእግዚአብሔር ነው። ከዛ በኋላ ጭሬ እግዚአብሔር ረድቶን በዛ በጀመርኩበት ሰሎሞን የሚባል ልጅ ነበር። ከሱ ጋር አብረን ሄደን እየመሰከረን እየጸለይን ስንመለስ ያንን እጄን የጸለይኩት መሬት እግዚአብሔር አሳልፎ ሰጠ። ቤተክርስቲያን ተተክሎ ዛሬ በዚህ አይነት ድንቅ ስራ አለ። ሌላው ከዛ በኋላ ወደ አንጌቱ የሄድኩት ደሞዝ ቆመብኝ። ይሄ በጣም እዛ ጋር ስረዳኝ የነበረ ልጅ ነው። ተከላላ ዶሎማና በጣም ጥሩ ዋጋ የከፈለ ልጅ ነው ከቅድመቱ ልጅ ጋር እና አብረን ስንተክል ነበር። ይሄ ጥምቀት ስናጠምቅ ነው። በዛ ከሆነ በኋላ 240 ብር ነበር የምከፍለኝ። ያ ደሞዝ ቆመ። ያ ደሞዝ ቆም ባለቤት 400 ብር ነበር ደሞዟ። እኔ አሁን የምድራዊ ደሞዝ ከቆመ ለስማ ደሞዝ መስራት አለብኝ። አንጌቱ ሄዳለሁ አልኩት እና ከሱ 40 ብር 14 ከፍል ነበር። 20 ብር ስጅኝ ብዬ 20 ብር ወስጄ ሄድኩ። አንዴ ለማሄድ 8 ብር ነው። ደርሶ መልስ 16 ብር ነው። ከዛ 20 ብር ወሰድኩትና ሄድኩ። እዛ ጋር አንድ ሰው አገኘኝና ያ ቤተክርስቲያን አባል የሆነ ሰው ለማጣህ አለኝ። እኔ እግዚአብሔር ስራ ባለዚህ አገልግሎት በር ከፍት ብዬ ነው ሰው ሰጥ ብዬ ነው አልኩት። አትችልም፣ እዚህ ምድር ቋንቋው ስዳመኛ ነው። ገጠር 6 ሰዓት ሄደን ነው እናገለግለው፣ አንተ አትችልም አለ። ምን ላድርግ አልኩ። ሂዳለ እሻፍትና አደባባይ ላይ ቆሜ እግዚአብሔር እኔ እስከዚህ መጥቻለሁ፣ አንተ ካየ ወደ እኔና ብዬ ጸለይኩትና ተመለስኩ። ከዛ ወር አልቆየም እኔን ይዛ ማሄድ የሰሙ ከሲዳማ የመጡ ሰዎች እኔ ለመውሰድ መጡ። ወንጌላዊ መጥቶ ተመልሶ ብሎ እኔ ለመውሰድ መጡ። እሺ ብዬ ከነሱ ጋር ሄድኩ። ጫካ ነው፣ 6 ሰዓት ነው በእግር የሚከዱ 6 ሰዓት። አንድ ቀን 12 ሰዓት ሂጄ ታፋይና ታፋይ ቆስሎ በጣም ረጅም ሳለቅ ተኝቻለሁ። የሚገርመው ነገር ጨለማ ነው። በቃ ጫካ ውስጥ ነው፣ ደን ነው። አረና ቡልቆ የሚባል የታወቀ ጫካ ነው። በዛ ውስጥ ነው ሄድኩ። እግዚአብሔር የመጀመሪያውን አንጨበን ቤተክርስቲያን አሳልፎ ሰጣ። አንጨበ ቤተክርስቲያን ተከልኩ። ከዛ ቀጥሎ ብርቁቱ ቀጠለ፣ ማንታ የሚባል ቀጠለ፣ ሳማ የሚባል ቀጠለ፣ ሀዳ የሚባል ቀጠለ።
ራሱ አንገቱ ከተማ ውስጥ ቤተክርስቲያን ተተከለ። እግዚአብሔር ስም የተባረከ ይሁን። ጤብሳ የሚባል ቀጠለ፣ ጠቆ የሚባል ቀጠለ። እንደዚህ ቤተክርስቲያንን በመትከል ላይ ቆየው። ውድ ተመልካቾቻችን አሁንም ቆይታችሁ ከኛ ጋር ይሁን። ብዙ ማስታወሻዎች ይዘዋልና እንግዲህ ረጅም ጊዜ ነው የዛኔና ካሜራ የሚያነሳው ሰው ነበረ ወይስ እርሶ ካሜራ ነበር? እኔ ራሴ ካሜራ ነበረኝ። ሲሄድ እንዲያነሱኝ ያደርጋለሁ፣ እኔም አነሳለሁ። ራሴ ካሜራ ነበር። ትንሽ እስቲ ወደ ኋላ ለመልሶትና ወደዚህ ወደ አገልግሎቶት እመለሳለሁ። ምናልባት አስመራ እያሉ ብዙ ጊዜ ከሞት አምልጠዋል። ቅድምም ሲነግሩን ነበርና በጣም ፈንጂ ነበረ እዚህ ከኋላም እንደመታወት ነግረውናልና ብዙ ጓደኛዎት ደግሞ በሞት አልፈዋል። እስቲ ያን ጊዜ የነበረው ስሜትና እንዲሁም ደግሞ ያኔ ከዛ አይነት ሞት ሲያመልጡ እስቲ ያንን ሁኔታ እስቲ ወደ ኋላ ልመልሰው፣ ወደ አገልግሎቶት እንመጣለን። እግዚአብሔርን አመሰግናለሁ። እኔ በዛን ጊዜ ከሚገርም ነገር ቢኖር መከላከያ ውስጥ ያለው እግዚአብሔር ይባርክ ያለፍኩትን ነው የመለስከው። በጣም እንደ ደርግ ዘመን አውቃችሁ እንደሆነ እግዚአብሔር ይመስገን ሲባል አይባልም፣ እናሸንፋለን፣ ሳንሳዊ ሀቅ ነው የሚባለው። ይሄ በሚባልበት ሰዓት እኔ ብቻዬን እግዚአብሔር ይመስገን ያልኩኝ ነው ያለፍኩት። ምንድነው አንድ ቀን ስብሰባ ላይ ኮሚሳር ነው የሚባለው፣ ይሄ አሁን ካቢኔ እንደሚባለው በዛን ጊዜ መጣና ትምህርት ሊሰጥ መጥቶ እንደምን አደራችሁ አለ። ጦርነት ለ3 ቀን ቆይተን ነው የተመለሰ ነው። ወላይታ ልጆች ይበዛሉ፣ ክርስቲያኖች ጌታን የመሰከርኳቸውም ነበሩ፣ እነ ማሞ ደጎ የሚባሉ። እግዚአብሔር ይመስገን አለን። ትላንት እናሸንፋለን ስትሉ ነበር፣ ዛሬ ደግሞ ከየት መጣችኋልና በጣም ተናዶ ተቆጣና ሁለተኛ ጠይቃለሁ፣ ምን እንደምትሉ መስማት አለብኝ አለ። እኛ እንዲህ ሲል ሁሉም ሰው እናሸንፋለን ሲል አንድ ብቻ እግዚአብሔር ይመስገን አልኩ። እርሶ ብቻ? እኔ ብቻ። ከዛ በጣም ተናዶ እንደምናከስ ነብሮ ነው ፊቱ ተለውጦ ተናግሮ ወታደር ስርዓት ነው እንዴ ተጠነቀቅኩትና ጓድ ፖለቲካ ላይ ማስተማር ከሆነ የመጣው ፖለቲካ አስተምረኝ ከህዝቡ ጋር ልማር እንደምን አደርክ ለምለው ጥያቄ እግዚአብሔርን ነው ማመሰግነው አልኩት። ይቅርታ ቁጭ ብላለኝ አይባልም። ከዛ በኋላ አሰናብቶን እሱ ከሄደ በኋላ እነዚህ ወላይታ ልጆች መጥቶ ድሬት ይላል። ለምን ዝም አትልም? እናሸንፋለን ባትል እግዚአብሔር ይመስገን ባትል ምን አለ አንተ በልብ ዝም ብትል አሉ። ዝም በሉ እግዚአብሔር የሚያደርገውን ታያላችሁ አልኩት። እኔ ወዳውኑ እሱ አሰናብቶ እንደደ ጫካ ሄድኩ። እግዚአብሔር ይህ ሰው በእኔ ነፍስ ላይ ምንም ስልጣን እንዳይኖረው ስለ ስሜ ክብርን አሳቢ የዘልየ ሰፈር ገባ። እሱ ሰፈር እስከሚመጣ ድረስ 18ኛ ብርጌድ ነው ወደ 27ኛ መካኒዝም እንዲሄድ ተብሎ በመገናኛ ተነግሮ መኪና መጥቶ የጠበቀ መጣ። ሻንጣውን ጃንና ሄደ። የኔን ነገር ማንም ሳያነሳ ቆየሁ። ክብር ለእግዚአብሔር። አንድ ሁለተኛ መጽሐፍ ቅዱስ በእጄ ብቻ ነው ያለው። ሻለቃ ሻምበል ብርጌድ ጦር ውስጥ መጽሐፍ ቅዱስ የሚይዘው ነው ብቻ ነው። አንድ ሻምበል ጌታቸው የሚባለው የጎንደር ሰው ነው። እሱ ከዚህ ሰራዊቱ መካከል ካልታሰረ ካልተገደለ እኔ በምንም አይነት ሰራዊቱን አልመራም ብሎ ሪፖርት ሳደርግ ምን አደረገ? አልሰረቀም፣ ከጦር ሜዳ አልሸሸም። ምንድነው እሱን የምናደርገው ተብሎ ሲጠየቅ መጽሐፍ ቅዱስ በእጁ አለ፣ ሰዎችን ያስተምራል። ስለዚህ አለና ጠየቀው። በኋላ ምን እናደርግ? መጽሐፍ ቅዱስ ይፈተሻል። ፈተሻ ግን ለነገ ተወሰነ።
ለነገ ፈተሻ ቀን ተወስኖ ታደሰ የሚባል ጓደኛ የነበረ ጅማ አብረን የዘመት ነው። በመገናኛ ጠርቶኝ ቶሎ ብለና ላንተ ከአስመራ ገጠር ነኝ ከረን በታች አለ ነው ላንተ ከአስመራ መጣቃለና መጥተው ወሰዳለኝ። እሺ አልኩትና አስፈቅጄ እሱ ጋር ሄድኩ። ሲሄድ አለቀሰ። ምን ሆንክ ታዲያ ሰማ ዘመድ ሞተ እንዳልኩት አይደለም አለ። ምንድነው አልኩት። አንተ በወገንቴ ስትሞት ከሚያይ ብዬ ነው። ምን አደረግኩ? ምን የሰራውን ነገር አለ አልኩት። መጽሐፍ ቅዱስ ላይ አለ አይደል? አዎ አለ። አሁን ነገ መጽሐፍ ቅዱስ ይፈተሻል። አንተ ጋር ከተገኘ አንተ ነገር አለቀ ብሎ ነገር ነው። ምን ላድርግ? መጽሐፉን እንደብቃለሁ። እግዚአብሔር በክንፉ ስራ አንተን ይደብቃልኩት። ትዝለኛል። ሄድኩት። ልክችን የምታክል ትንሽ ከፍ ያለች ግራር ነበረች። ግራሯ ስር ተንበረከኩ ረጅም ሰዓት። እግዚአብሔር ይሄ ሰማይና ምድርን የሰራውን አልደብቅም። በዚህ እንዲያልፍ ፈቃድ ከሆነ በቃ ለነሱ የምናገረውን ቃል ብቻ ስጠኝ። አመልጬ እንድመሰክር ፈቃድ ከሆነ እንደ ስላ ገና መሳቅ አብደናጎም ላይ የነደደውን እሳት እንደለወጥ ከእንለወጥ ብዬ አልቅሼ ጸልዬ ሰፈር ገባ። ሰፈር ስገባ እነሱ ግዳጅ ታዞ ትጥቃቸው ዳ ስለሆነ እኔን የጠበቁ ነው። ሰፈር ገባ። መጣሁ በቃ ግዳጅ ታዘናልን ነው። አዎ እግዚአብሔር ይመስገን ጥሩ ነው ግዳጅ አልኩት። እንግዲህ ግዳጅ ታዘና ሲባል አያስታምንም። ምክንያቱም የምረሸን ሰው ካለ ግዳጅ ታዘናን ተብሎ ነው የሚከደው። እንደዛ አሉ። እሺ አልኩትና ትጥቅን የሚያስኩ ያስቀመጡ ምሳ ነበር በላ አብረን ወረደንና ወደ ከረን መጣን። ከረን ከተማ ስናልፍ አንድ ሀብቴ የሚባል የወለጋ ልጅ ነበረ። መገናኛ ነው። አለማየሁ እሱ ሌላ መኪና ላይ ነው አለው። አለማየሁ አለና ተራን አቤት አልኩት። ያንተ አምላክ እኮ ነው ወደዚህ የመመራን አለ። የኔ አምላክ ልዩ ነው እንዴ አልኩ። አዎ ልዩ ነው አለ። ኢማን ላንተም ልዩ ይሆናል አልኩ። እግዚአብሔር የተባረከ ይሁን። በዚህ አይነት መልክ እግዚአብሔር ታምር እየሰራ ነው። ያቆየኝ ያ ነው ባዶውን እሱን እንዲያገለግል የራሴ አይደለም። ስለዚህ ፍተሻውም ቀረ ፈተሻው ቀረ። መጽሐፍ ቅዱስ በቃ ፈተሻው ቀረ። እዛ እንደሄደን እሱ ወደ ሌላ ክፍል ተዛውሮ ሄደ። እኔ ደግሞ ሶስተኛ መንጃ ፍቃድ ስለነበረ ማመላለሻ ገባ። አሌክስ የተባልኩ ነው። እግዚአብሔር ፈቅዶን መጨረሻዬን እግዚአብሔር አሳምረው ወደዚህ መጣን። እግዚአብሔር ይባርክ። ስንት ወታደሮች ጌታን ተቀበሉ? ወደ 4 ናቸው። ማሞ የሚባል ቤተላ ማሞ የሚባል ነው። በዛ ላይ ነው እውቅና የሰጠው። እሱሪ ሰፍቶ ነው የምለብሰው። የሸተ አረቄ ነው የምጠጣው። ሲጋራ ነው ማጭሰው። አንድ ቀን ምሽግ አብረን ወጣን። አንተ እኮ ያለ ሞታል። ሰው ራሱን ንጹህ ልብስ የማይለብስ ከሆነ ምን ትርጉም አለው ብዬ ነገርኩ። ምን ላድርግ አለኝ። ጌታ ኢየሱስ መድኃኒቴ ነው አልኩት። ብዙም አልችልም እኮ ታዲያ አሁን ይሄ መጠጥ፣ ጫት፣ ሲጋራ ይተወኛል? ይተዋል። አንተ አይደለም የምታስተው አልኩት። ልክ ምሽግ ለኔ ሲያገባ ጸለይኩለት። ጌታን አገኘ። ጌታን ካገኘ በኋላ ሚሊሻ ነው በወር 20 ብር ነው ለሳሙና የሚሰጠው። ያንን 20 ብር አጠራቅሞ 2 ሜጋፎን ቴፕ ገዛ። ምክንያቱም ኮንትሮባንድ በዛ በጣም ስለሚገባ ርካሽ ነው። 2 ሜጋፎን ቴፕ ገዛ። ልብሱን ቀይሮ ማይጀምር በቃ አለማየሁ ጋር ብሎ ነው የሰው ተለወጠ የተባለ ነገር። እንደገና አዲስ ኪዳን ገዝቼ የሰጠሁት ጀርባው ላይ በጌታ ወንድሜ ከአለማየሁ የተሰጠው ብሎ ጽፎታል። እሱን አገኙ። በቃ በዚህ አይነት መልክ ነበረ ነገሮች ነበሩኝ። እግዚአብሔር በድንቅ አልፎ የሚገርም ነው። እግዚአብሔር ቃል ያለው ኃይል። አዎ እግዚአብሔር ስም ይባረክ። አሜን። ከዛ አሁን ቅድም ደግሞ ሲነግሩኝ በጣም ብዙ ቦታ አገልግለዋል። ብዙ ቦታ ደግሞ ቤተክርስቲያንን ተክለዋል። እግዚአብሔር በተአምር ነው እየመራዎት የነበረውና በዚህ አገልግሎት ውስጥ እንደው ምን ነበረ እንደው በጉልህ የሚታይ የእርሶ ተግዳሮት የነበረው ምንድን ነው? ተግዳሮት ሰዎች ተጽዕኖና የሚገርመው ነገር ቢኖር የኔ
ምንም እንደ መስራት የምችልበት አቅም አለመኖር ነው ወይ የገንዘብ አቅም አለመኖር። እንግዲህ ከዛ ወደ አዲስ አበባ መጥተው አገልግሎት ሲጀምሩ እንደው ስለ ወንጌል የታሰሩበት ጊዜ ወይ ምናልባት የተደበደቡበት ጊዜ አለ? ስለ ወንጌል አልታሰርኩም። በተለያዩ ቦታ ላይ ተግዳሮት አለ። ለመግደል የተደረገ ሙከራ ሁሉ አለ። አሁን ለምሳሌ ያህል ዶሎመና ዙሪያ ሳገለግል ለመግደል የተደረገ ሙከራ ነበር። አንድ ቀን አሁን ቅድም ያሳየው ቤተክርስቲያን ገጠር እዚህ ቤተክርስቲያን ሲሄድ እንዳልመጣ እንትን ይሄ ቆንጮራ የሚባል ታውቃለህ? እሱን ይዞ መንገድ ይጠብቁ ነበር። እኔ በሚሄድበት መንገድ እኔ ሳላውቅ እነሱም ሳያውቁ እነሱ ከሚጠብቁበት መንገድ በሌላ መንገድ ይዞኝ ሄዱ። በሌላ መንገድ ይዞኝ ሄዱና እዛ ገባሁ። እሁድ ያገለገልኩኝ ዋልኩ። ሰኞ ዕለት ከነዛ ሰዎች ጋር የተገናኘ ሲል ልጅ ምን አሉት? ይሄ ሰው በምንድን ነው የመጣው? እሱን እኮ ለማግደል የሚጠብቁ ሰዎች ነበሩ ብሎ ነገሩት። እሱንማ መግደል አትችሉም አላቸውና ነገረ። እግዚአብሔር በዚህ ያስመልጦኛል። አንድ ቀን ሰርግ ላይ የዛ ገጠር ሰርግ ላይ እየሰበኩ ያለው አልሰበኩም። ለማስበክ ልወጣ ቀለበት ስርዓት ለማስፈጸም ልወጣ ስል ልክ ወጣሁና መድረኩ ላይ እንደቆምኩ አንተን የሚመታ ሰው አለ የሚል ድምፅ ሰማሁ። እኔን ለመግደል የሚፈልግ ሰው ነበር ከዛ ውስጥ። ይህን ድምፅ ሰማሁና እግዚአብሔር የኔም ነፍስ የእሱም እጅ በአንተ እጅ ነው። እችን ብቻ ተናገርኩ። ምንም አላልኩም። እኔ ፕሮግራሜን ጨረስኩ። ፕሮግራሜን እስከመጨረስ ድረስ ወጥቶ ሄደ። የሚገርም ነገር ፕሮግራሜን እስከመጨረስ ወጥቶ ሄደ። ከጨረስኩ በኋላ መጣ። ያ ሰው በሌላ ታጣቂ ጥይት ሞተ። የሚገርም ነገር ነው። እና እስከዚህ ድረስ እግዚአብሔር ለኔ ይጠነቀቅ ነበር። እስቲ ወደ መጽሐፎት ደግሞ እንምጣ። የድነት ቁልፍ የሚል መጽሐፍ አሳትመዋል። የዛሬ 6 ዓመት አካባቢ አሳትመዋልና ይሄ መጽሐፍ ለመጻፍ ምን አነሳሳውት? ይሄ መጽሐፍ ለመጻፍ ያነሳሳኝ እኔ በዛን ጊዜ ዝግ በነበሩበት ሰዓት ደህንነት ለማስተማር በጣም ትልቅ ችግር ነበር። ማቴሪያል አልነበረም። እንደውም ሳልይዝ መጣሁ እንጂ እሷን ይዤ መውጣት ነበር። መዳን በክርስቶስ የሚል ትራክት ነበረች። መዳን በክርስቶስ የሚል ትራክት ነበረች። እሷን ይዤና ሞት ወይስ ሕይወት የሚል ትራክት ሁለቱን ይዤ ከመጽሐፍ ቅዱስ ያወጣሁ ለማስተማር ነው ያዘጋጀሁት። ይህንን ያዘጋጀው ያስተምር ነበር። ደግሞም ስወጣ ምን ብያለሁ? ወንጌላዊ እግዚአብሔር ስለኝ እግዚአብሔር ሆይ እኔን ለወንጌል ከጠራ መጽሐፍ ቅዱስ ለእኔ ትርፋማ እንደሆን ፈልጋለሁ እና መንፈስ ቅዱስ እንድትረጉምልኝ ብዬ ጸልያለሁ። ልክ ከዛ በኋላ እግዚአብሔር ስሙ የተባረከ ይሁን ይህንን አዘጋጅቼ እንዲያስተምር እግዚአብሔር ሰጠኝ። አዘጋጀው፣ ማስተማር ጀመርኩ። እያስተማርኩኝ እያሰፋሁኝ ስመጣ አንዳንድ የሚያስተምራቸው ወገኖች ለምን ይሄን በጥቅል አታሳትምም ብሎ ምክር ሲሰጡኝ ወደ ማሳተም መጣሁ። በእርግጥ ድጋፍ ስላልነበረኝ ብዙ አልሄድም። ያውም በሰፊው ቢታተም ብዙ ይጠቅማል ብዬ አስባለሁ። ውስጡ አንዳንድ ሰዎች በመሰከሩኝ ሁኔታ እና አልሄድም። ስለዚህ በዚህ አይነት መልክ ነው ወደ መጽሐፍ ማሳተም የመጣሁት። አሁን የተዘጋጀው አሉ መዳን በእርሱ ስራ የሚላለ ለማሳተም አቅም የለኝም። እንደገና ወንጌልና መስኩ ሰራተኛ የሚላለ በቃ አገልጋይ ማን እንደሆነና ምን እንደሚሰራ የሚገልጽ ይሄ አለ። ለማሳተም አቅም የለኝም። በዚህ አይነት መልክ ነው መጽሐፉን ለማዘጋጀት የመጣሁት። ዋው!
በጣም ትልቅ ክፍተት የሚሸፍን መጽሐፍ ነው። እግዚአብሔር ይመስገን። ምናልባት አንድ ጥያቄ ልጠይቅዎትና አሁንም ወደ አገልግሎቱ ላይ እንቆያለን። ውድ ተመልካቾቻችን አሁንም ቆይታችሁ ከኛ ጋራ ይሁን። እንደሰማሁት እርሶ ከውጭ ከሚነሳው ውጊያ ይልቅ የቤት ውስጡ በጣም ይበረታልና ምናልባት እንደው አገልጋይ ባልሆን ብለው የተጸጸቱበት ጊዜ አለ? አገልጋይ ባልሆን ብዬ አልተጸጸትኩም። ግን እግዚአብሔርን የጠየኩት ምን አለ በአገልግሎት ላይ ታምራዊ እጅ ሰው የሚያይበት ቢሆን የሚል ጥያቄ ነው ጠየኩት። ሜቢ ዛሬም እጠይቃለሁ ይሄንን ጥያቄ። ምክንያቱም ሰው አይደፍርም እና ያንን ፈልጋለሁ፣ ያንን ጠይቃለሁ። አገልጋይነቴ እንደውም ያገለገልኩ ብሞት ደስታዬ ነው። ለኔ አሁን እንትን የለኝም። የሚገርመኝ ነገር ነው ይሄ መቀመጡ ነው የሚያስጠላኝ፣ የሚያሳዝነኝ። ደህንነት ካላስተማርኩኝ አገልግሎት አይሰማኝም። ይሄ ስብከት አይሰማኝም። ደህንነት የሚያስተምረው ሰው ከሌለ በእውነት ለመናገር እስከዛሬም ድረስ ቤተክርስቲያን የመትከል እኔን የሚከታተል በእኔ ውስጥ ያለውን ጸጋ የሚያይ ሰው ቢኖር ኑሮ እስካሁን ድረስ ብዙ ቤተክርስቲያን መትከል ይችል ነበር። እግዚአብሔር በውስጤ ያስቀመጠው ቤተክርስቲያን መትከል ነው። የሚገርመኝ ነገር ነው። በዚህ ዙሪያ ምን ማለት ይፈልጋሉ? በጣም ማለት የምፈልገው ሰው ራሱን እግዚአብሔር ያስቀመጠውን እንዲያዳምጥ ይፈልጋል። ሰውን ሳይሆን እግዚአብሔር ያስቀመጠውን እንዲያዳምጥ ይፈልጋል። ሁለተኛ እግዚአብሔር ጸጋ ከሰጠው በሰው ስር ሳይሆን ነፃ ሆኖ እንዲያገለግል ይፈልጋል። ምክንያቱም ቤተክርስቲያንን አሁን ለምሳሌ እዚህ ጋር ወራንቻ ባንሳ ዳይ ይጄ ኮኩሳ አርባጎና ወራንቻ ባንሳ ዳይ ጭሪ ቀሎ ወርቃ ነንሰቦ በእግሬ ነው የሄድኩት። አንዳንድ ቦታ በመኪና ካልሆነ በስተቀር ነንሰቦ ሂጄ ነው ቤተክርስቲያን የተከልኩት። ነንሰቦ ቤተክርስቲያን እኔ ሂጄ ነው የተተከለችው። አንድ ልጅ ስለነበረ አንድ ተረፈ የሚባል ልጅ ስለነበረ እሱን ለመፈለግ ሂጄ እዛ ተተክሏል። ስለዚህ እንቅስቃሴ ያስፈልጋል። እንድትንቀሳቀስ ነፃነት ያስፈልጋል። የሚያስፈልጉ ነገሮች ያስፈልጋሉ። እና ሰው ማለት የሚፈልገው አንደኛ መንፈስ ቅዱስ ማዳመጥ አለበት። ሁለተኛ በህይወቱ የተሰጠውን ሸክም ማወቅ አለበት። ሶስተኛ የጀመረውን ፍሬ ማየት አለበት። በእነዚህ መስራት አለበት ብዬ መምከር እፈልጋለሁ። የሚያስተላልፈው መልእክት አሁን ቤተክርስቲያን ማንም ቤተክርስቲያን አለች፣ ግን ቤተክርስቲያን መኖርና ኪዳኑ አገልግሎት የታየ አይደለም። ኪዳኑ አገልግሎትና ቤተክርስቲያን የታየች አይደለም። ኪዳኑን አገልግሎት የሚያከብርና ለኪዳኑ የሚለይ ትውልድ ያስፈልጋል። ለኪዳኑ የሚለይ ትውልድ ያስፈልጋል። እግዚአብሔር ኪዳኑን ያከብራል። ኪዳኑን የሚያከብረው ለኪዳኑ የተጠራና ኪዳኑ ሸክም ባለ ሰው ነው። ስለዚህ የሚጸለይ መሆን አለበት። የእግዚአብሔር ቃል ሙላት መኖር አለበት። መንፈስ ቅዱስን የሚሰማ ሰው መሆን አለበት። ይሄ ካልሆነ በስተቀር ይሄ ዘመን ያለውን ማጭበርበር ማለፍና መሻገር እጅግ ከባድ ነው ለቤተክርስቲያን፣ ለአገልጋይ፣ ለቅዱሳን። ይህን ለማለት እፈልጋለሁ። ውድ የዋርካ ኪንግደም ተመልካቾቻችን ዛሬ ከወንጌላዊ ጋሽ አለማየሁ ጋር የነበረን ቆይታ ይሄንን ይመስላል። ሳምንት ከሌላ እንግዳ ጋር አብረን እንመጣለን። እስከዛው ድረስ ደህና ቆዩልን።